ለኢዮአታም በነገሩት ጊዜ ሄዶ በጋርዛም ተራራ ራስ ላይ ቆመ። ድምፁንም አንስቶ ጮኸ፣ እንዲህም አላቸው፣ የሴኬም ሰዎች ሆይ እግዚአብሔር እንዲሰማችሁ ስሙኝ። አንድ ጊዜ ዛፎች በላያቸው ንጉሥ ሊያነግሡ ሄዱ። ወይራውንም በእኛ ላይ ንገሥ አሉት። ወይራውም ግን እግዚአብሔርና ሰዎች በእኔ የሚከብሩበትን ቅባቴን ትቼ በዛፎች ላይ እንድሳፍፍ ልሂድ አላቸው። ዛፎቹም በለሱን መጥተህ በላያችን ንገሥ አሉት። በለሱ ግን ጣፋጩንና መልካሙን ፍሬን ትቼ በዛፍ እንድሳፍፍ ልሂድ አላቸው። ዛፎቹም ወይኑን መጥተህ በላያችን ንገሥ አሉት። ወይኑም እግዚአብሔርንና ሰውን ደስ የሚያሰኘውን የወይን ጠጄን ትቼ በዛፎች ላይ እንድሳፍፍ ልሂድ አላቸው። ዛፎቹም ሁሉ እሾህን መጥተህ በላያችን ንገሥ አሉት። እሾሁም ዛፎቹን በእውነት ኑ ከጥላዬ በታች ተጠጉ፣ እንዲሁም ባይሆን እሳት ከእሾህ ይውጣ፣ የሊባኖስንም ዝግባ ያቃጥል አላቸው። አሁን እንግዲህ አቤሜሌክን በማንገሳችሁ እውነተኛውንና ቅንነትን አድርጋችሁ እንደሆነ ለይሩበኣልም ለቤቱም በጎ አድርጋችሁ እንደሆነ እንዳደረገውም መጠን ለእርሱ የተገባውን አደረጋችሁ እንደሆነ አባቴ ስለ እናንተ ተጋድሎ ነበረና ከሚዲያምም እጅ ሊያድናችሁ ነፍሱን ለሞት አሳልፎ ሰጥቶ ነበረና እናንተ ዛሬ ለአባቴ ቤት ተነስታችኋልና 70 የሆኑትን ልጆቹንም በአንድ ድንጋይ ላይ አርዳችኋልና ወንድማችሁም ስለሆነ የባሪያይቱን ልጅ አቤሜሌክን በሴኬም ሰዎች ላይ አንግሳችኋልና እያለ ይቀጥላል። አውዱን ትንሽ እንድትይዙ ብዬ ነው። እዚህ ውስጥ ኢዮአታም የሚባል ሰው አላችሁ። ኢዮአታም የሚባለው የጌዲዮን ልጅ፣ ጌዲዮን በሌላ ስሙ ዩርበኣል ይባላል እና ዩርበኣል የሚባል ስም የወጣለት ምክንያትም አለው። አሁን እሱ ሰፊ ሀሳብ ውስጥ አንወስዳቸው እና እዚህ አቤሜሌክ የሚባል ሌላኛው የጌዲዮን ልጅ አለ እና ኢዮአታም የሚባለው ደግሞ ሌላ የጌዲዮን ልጅ ነው። ጌዲዮን እንግዲህ ታውቃላችሁ አይደለ? ሚዲያማውያንን እስራኤላውያን ላይ መጥተው ከከበቡ በኋላ ሚዲያማውያን ፍሬ የሚበሉ እስራኤላውያን ዘር በሚያጭዱበት ጊዜ ሁሉ ጊዜ በድካም ቀን አይመጡም፣ በእርሻ ጊዜ አይመጡም፣ በክረምት አይመጡም። በጋ በሚታጨድበት ዘር በሚሰበሰብበት ጊዜ ይመጡና ወይናቸውን፣ እህላቸውን፣ ስንዴ ገብሳቸውን በሙሉ ጠርጎ ነው ይዘው የሚሄዱት እና እንደዚህ ሲያረጉ እግዚአብሔር ወደ ጌዲዮን መጥቶ አንተ ጽኑ ኃያል ሰው እግዚአብሔር ካንተ ጋር ነው አይደል ያለው። ከዛ በኋላ እግዚአብሔር ከኛ ጋር ቢሆን ይሄ ሁሉ የደረሰብን ብሎ ጌዲዮን ከእግዚአብሔር መልአክ ጋር ወይ ከእግዚአብሔር ጋር ሲከራከር ታያላችሁ። ይሄ ሁሉ ለምን ደረሰብን? አባቶቻችን እግዚአብሔር ግብፃውያንን መጥቶ ባህር ከፍሎ አሻገረ ብሎ የእግዚአብሔርን አብሮት የነገሩንና እግዚአብሔር ከኛ ጋር ከሆነ ይሄ ውርደት ለእስራኤል እንዴት ሆነ? ቲቶናል ለሚዲያም አሳልፎ ሰጥቶናል ብሎ ለመላኩ ነው የሚያወራው። መላኩ ደግሞ እንዲህ ይለዋል፣ ዛሬ ሚዲያማውያን እንደ አንድ ሰው አድርጌ እሰጥሃለሁ፣ ትመታቸዋለህ፣ በእርግጥ በጉልበት ሂድ ብሎ ሲለው እኔ ደግሞ ማን ነኝ ብሎ መልሶ ደግሞ መጀመሪያ እግዚአብሔር ትቷል ያለውን ሰው ራስህ ትመታለህ እኔ ካንተ ጋር ነኝ ሲል በምኔ እኔ የአባቴ የኔ ምናሴ ነገድ ነኝ። ምናሴ ማለት ከእስራኤል ሁሉ የተጠቃ ደካማ ወገን የሚባለው ነው። ደግሞ ይህ ብቻ አይደለም፣ ከአባቴ ቤት ደግሞ ካሉ ወንድሞቼ የሁሉ የመጨረሻ ታናሽ ነኝ። ከዘር በኩል ደካማ ነኝ፣ ከቤተሰብ ቁጥርም ደግሞ ጀግናው አይደለሁም፣ ታናሽ ሰው ነኝ። እኔ ተነስቼ ሚዲያምን እንዴት አድርጌ እመታለሁ አለ። አንተ አይደለም የምትመጣው፣ እኔ ካንተ ጋር እሆናለሁ። ይገርማችሁ። አንዴ ጮክ ብላችሁ እግዚአብሔር ከኔ ጋር ነው ማለት እስካለ አውቃሉ ወሰድ አድርጉና እግዚአብሔር ከኔ ጋር ነው ማለት እስካለ የእግዚአብሔር አብሮት ልዩነት ያመጣል። አሜን። ደግሞዋለሁ፣ የእግዚአብሔር አብሮት ልዩነት ያመጣል። አሜን። አንድ ሰው ልዩነት የሚያመጣው ከዘር በወሰደው አይደለም፣ ከጎሳ በወሰደው አይደለም፣ ከተማረ ትምህርቱ አይደለም፣
ከኪሱ ገንዘብ አይደለም፣ ከተቆጠረ ጉዳይ አይደለም። ከላይ የሚመጣ ከሁሉ ይበልጣል። ጫክ ብላችሁ አሜን በሉ ባካችሁ። እግዚአብሔር ልዩነት በአንተ ሕይወት ያመጣል። በእርግጥ አርጎም ያውቃል። ይህ ሰው ምክንያቱ ብዙ ነው። የፈራረሰ የእስራኤል ውድቀት እግዚአብሔር አይሻተውም። የወጣበት የቤተሰብ ዝርያው እስራኤል ቤት ላይ የውጊያ ቤት፣ የድል ቤት፣ የአለቃ ቤት አይደለም። እግዚአብሔር እንደዚህ ሰርቶ አያውቅም። ታሪክ እንደዚህ አይነግረውም። አሁንም ፊልም የሚያደርግ ነገር የለውም። አይ ደግሞ የእነሱ ቤት ደግሞ ከነበሩ ጡንችስትቀው ነበሩ፣ ብረት እያነሱ ከነበሩ ወንድሞቹ ቁጥር አይገባም። በትምህርት በሁሉ የተበለጠ ደግሞ የሁሉ መጨረሻ ነው። እግዚአብሔር በፈረሰ በኩል ይሰራል ወይ? እግዚአብሔር በመጨረሻው ይሰራል ወይ? ሊሰራ ከወደደ ያለ ከልካይ ይሰራል። ዛሬ ላለው ደግሜ አንተ ያልከው አንቺ የነገርሽው የነበርሽበት ሁኔታ የነበርክበት ሁኔታ ስራውን አያስቆምም። ሊሰራ ከወደደ ባልተጠበቀ በዚህ ሶፍት አልፎ እግዚአብሔር ይሰራል። እስኪ እግዚአብሔር ብቻውን ይሰራል። እግዚአብሔር ብቻውን ይሰራል። ወደ መልእክቴ እየገባሁ ነው፣ ግን እስኪ እግዚአብሔር ይሰራል ብሎ ባካቸው። እግዚአብሔር ሲሰራ ልዩነት ይሆናል። እጅ እንደዚህ ዘርጉ፣ እጅ ዘረጋል አይደል? ሁለት እጅ እንደዚህ ዘርጉ ለእግዚአብሔር። እግዚአብሔር በልዩነት ይሰራል ብሎ እስካለ እግዚአብሔር ሲሰራ ይሰራል ብሎ እስካለ ከልካይ የለውም ብሎ እስካለ ምድሪቱ ላይ ይገለጣል ብሎ እስካለ ጆሮን ጭው የሚያደርግ ነገር እግዚአብሔር ይሰራል። አሜን። የሚታየውስ እግዚአብሔር አይሸትም። ለጌዲዮን የፈራረሰው እግዚአብሔር አይሸትም። የማሳ ወቅት፣ የናዶ ወቅት፣ የጎተራ ወቅት ላይ እነሱ ጫካ ይገባሉ። እነሱ ደግሞ ያደረሱትን እንኳን አይደለም። በጣም ይገርመኛልና የሚዲያማውያን በቅሎና ፈረስ አህያቸው የሚበላው እስራኤላዊ ግን ቃርሚያ ለቅሞ ጫካ ላይ ይበላል። ቃርሚያ ለዛው ማታ ማታ እየወጣ የነሱ ናዶ የነሱ አውዱማ በሚዲያማውያን ፈረስ ነው የሚጠቅመው። አህያቸውን አምጥተው እንደ አንበጣ ይለቃል። በእርግጥ ቆም ብሎ ሲያዩ እግዚአብሔር የተዋቸው ይመስላቸው። በእርግጥም አሳልፎ ሰጣቸውም ይላል። በሚዲያማውያን እጅ ተዋቸው ይላል ለ7 ዓመት። ለምን ከተባለ እስራኤል ትንሽ ልቡ አበጥ ሲል ከእግዚአብሔር ጀርባ ሲሰጥ ኦኬ በምትችሉት ሂዱ አለና ትተዋቸው እንዳለ የሚመታቸው አንበጣ ሆኖ መጡባቸው። ታሪኩ እንደዛ ነበረ። እግዚአብሔር የሁሉ ደካማ የነበረውን ጌዲዮንን ብድግ አደረገና ኃያላንን ልባቸውን እየወጋ አሳረፈ። እንደምታውቁት ጌዲዮንን እግዚአብሔር በዚህ ቋንቋ ውስጥ ተግባብቶ እግዚአብሔር አግባብቶት እንግዲህ ይዞት ወጥቶ ጦርነቱ የተፈጸመው ነው፣ ድል የተደረገበት አታምስት። ሁሉ ጊዜ እግዚአብሔርን ቃል ውደዱት ባካል። እግዚአብሔር ያብራል። ከብረታ ብረት አይጀምርም። እግዚአብሔር ይኑር እንጂ በምንም ይሰራል። እግዚአብሔር ይደበር እንጂ በማይጠበቅ አቅጣጫ ድል ያመጣል። ዘንድሮ ዳመና እንከተላለን። እግዚአብሔርን ይከተላለሁ በሉ እስኪ ባካል። እግዚአብሔርን ይከተላለሁ። ምንድነው ፈጠን እያልኩ ያለሁት እዚህ ውስጥ ያለው ቅድም የነበርኩት ቦታ ጋር ሊመጣ ነው። እንግዲህ በሚዲያም ላይ እየሰሙ ያሉ ሰዎች የቃሉን አውድ እንዲያውቁ ብዬ እና ምን እንዳለ ታውቃላችሁ? መጽሐፍ ቅዱስ ውስጥ ጌዲዮን እንደተነገረለት ሄደ እና 32,000 ሰዎችን ሰበሰበ። መለከት ሲነፋ ሰው ወጣ። መንፈስ ስለገባበት ድምፁ ተሰሚ ሆነ። እንግዲያውስ ህዝቡን ለመዳን ብቻ ይፈልጋል። አሁን ኳሊፊኬሽን ምናምን የእንትን ዘር ምናምን የሚባል ሰው አይደለም። የሁሉ ዘር ተመቷል። ጉልበታሙ ገንዘባሙ ሁሉ ጫካ ገብቷል። አሁን የሚያስፈልገው በማንም ይሁን እግዚአብሔር ያድነን ነው። ማንም ይሁን ሴትም ወንድም ይባል የማንም ዘር እሱ በኋላ እናወራለን ስንረጋጋ። አሁን ግን ማንም ያድነን አይነት ነው። ስለዚህ እግዚአብሔር በጌዲዮን እንወጣ አይባል። ለምን ተመቷል? ህዝቡ አያችሁ፣ ጉብዝና፣ ሰፈር መቁጠር፣ ዘር መቁጠር፣ ጎሳ መቁጠር ያለው በተመቻ ጊዜ ነው። አገር ሰላም ሲሆን ሰው የማይሰራ ስራ ይሰራል። ነገር ሲመታ ዘር የለ፣ ጎሳ የለ፣ ጾታ የለ፣ ምን የለ፣ ማን ያድነኛል ብሎ ነው የሚጫው። እስራኤል እንደዚህ ነው። ማን ያድነኛል ወደሚል መቃመቅ ውስጥ ነው የገቡት። ለምን? ሰዎችን ማዳን የሚችል እግዚአብሔር ከሆነ በማንም ቢሆን ለማዳን መፍትሄ የሚፈለግበት ጊዜ እንደዛ ነበር ያጋጠማቸው። ኤኒዌይስ በዛን ሰዓት ጌዲዮን ሲነሳ እስራኤል አሜን ብሎ ተከተሉ። አንድ መለከት ነፍቶ 32,000 ወታደር እኔ እዋጋለሁ ብሎ ወጣ። እግዚአብሔር ህዝቡን ዝቅ ብሎ ሲያይ ሁሉም በብዙ ምክንያት የወጣ ነው። ግን እግዚአብሔር ምን አለ? ቁጥር በዝተዋል አለ። ይህ ህዝብ ከድል በኋላ ክብር ለራሱ እንዳይወስድ፣ እኔ ኃይሌ፣ ጉልበቴ፣ ጡንቻዬ፣ ብዛቴ፣ ቁጥሬ እንዳይል እኔ እንዴት እንደሚያድን ይማሩ ዘንድ አሁን በመካከል ላይ ያለ የፈራ የደነገጠ ምናምን ስል
22,000 ወደ ኋላ ተመለሰ። ተራራ ከዛ 32,000 ከነበረው ስንት ቀረ? 10,000 ቀረ። አሁንም ትንሽ ውስጣቸውን ቼክ ሲያደርግ እግዚአብሔር አሁንም ቀርቷል አለ፣ መመልመል አለበት አለ። ስለዚህ ለድል የማይመች ቁጥር አለ ያለና አሁን የት ይመረምራል? መጀመሪያ ተራራ ላይ ነው። አሁን ደግሞ ወንዝ ውሰዳቸዋል። ወንዝ ላይ ውሰድና እንደ ውሻ በምላሱ የሚጠጣንና በእጅ እየወሰደ የሚጠጣውን ላይ ሲል 9,700 ሰው እንደ ውሻ ነው የሚልሰው። መሳሪያውን አስቀምጦ ናም ይላል። ሆዱ ልቡ መሬት የያዘ ነው። እግዚአብሔር በቁጥር ለየና ስንት ቀረ? 300 ብቻ። 300 ሰው ጀግና ላጥ ያደርጋል። 300 ለይቶ እኔ የሚሰራባቸው ናቸዋል። ለ300ም ደግሞ ልብ እንዳይሰማ ረዥም ብረት አታሸክማለ። ምን ላድርግ አለ። ማሰሮ አዳዲስ ሻክላ ሰሪ የሰራው ብረት ንቁሬል ምናምን አይደለም ማለት እግዚአብሔር ሻክላ ያዙልኛል። እኔ ልለፍ እንጂ ሻክላ መሳሪያ ይሆናል። እግዚአብሔር ድንቅ እያንዳንዱ 300 ሻክላ ማሰሮ እግዚአብሔር ሻክላ አስፈልጎ እግዚአብሔር ይመስገን። እዛ ወቅት ሻክላ ሰሪዎች ገንዘብ በመንግስት አቅጣጫ ለጦርነት ተፈልጓል። ምን ቦስ ቁሪቲ ሃሌሉያ እኮ እግዚአብሔር ይለፍ እንጂ የኛ ኃይል ሳይሆን የእግዚአብሔር ኃይል ያልፋል። እሱ ሲመጣ የማይጠበቅ ድል ይሆናል። ጮክ ብላችሁ ድል አለ በሉ እስኪ አለ። አገር አቀፍ ድል የሚያመጣ ክብር አለ። እግዚአብሔር ክሩሴድ ሰብስቦ ህዝብ ስለሞላም ልቡ አይሞቅም። እግዚአብሔር ታሪክ ሊሰራ ይናገራል። ምን ሆነ መሰላችሁ? 300 ምን ማሰሮ ማንን ለመዋጋት ብረት የለበሰ ሚዲያምን እንደ ምድር አሸዋ የበዛውን ቁጥር አስቡ እስኪ። ማሰሮ ይዞ ወጥቶ ለመዋጋት ይባል እንጂ ይለፍ እንጂ አብሮ ይቆም እንጂ የቱ ጋር በምኑ እንደሚመታ እሱ ያውቃል። ይኸው ያልተዘጋጁበትን ምናቸውን እንደመጣ ይታወቅ። ኦኬ እሺ ማሰሮ ምንድን ነው የምናደርገው? ማሰሮ ብቻ አልነግራችሁ ማለት ችቦ ጨምሯል። ችቦ እንደዚህ ከዛ ምን ውስጥ ነው? ችቦ በማሰሮ ውስጥ ታደርጋላችሁ። ቀጥሎስ ሌላኛ መሰራ መለከት ነው። 300 መለከት ያዘዋል። ቢለዋስ አይ አስፈልግም። ጦሪስ ያስፈልግም። እና መሰራችን ምንድን ነው የሚሆነው? ማሰሮ ችቦ እና መለከት። ቁጠሩልኝ ስንት መሳሪያ? እያንዳንዱ 300 ወታደር ይሄ ነው የሚይዘው። አንደኛ ምን ማሰሮ ባለኛ ቶሎ ብለህ ማይክ ሊወረወረ። አንደኛ ምን ማሰሮ፣ ሁለተኛ በማሰሮ ውስጥ ብላ ችቦ፣ ሶስተኛ መለከት። ይሄ አሁን ለውጊያ ይመቻል፣ ለአያያዝ ይመቻል። ሀባጣን ሲያራ አብያ ነው ቆሞ ጠላት የደከሙ ናቸው ብሎ መሳሪያ እኔ ይመስለኛል ሚዲያ ሆነ በማሰሮ ቢስቅ ይመስለኛል። ይኸው ጠላትን አስሞንቶ እግር ስር ይጥላል። እግዚአብሔር ሞኝነት በሚመስል መንገድ ያልፋል። ጮይና እግዚአብሔር አለ በለው ባከለ። ማሰሮ ምን ያመጣል ብሎ ሲጠብቅ እግዚአብሔር የሚታዘጋጅቶበታል። የጦርነቱ ርዕስ እንደዚህ ነው። የእግዚአብሔርና የጌዲዮን ሳይፍ ነው የሚባለው። የእግዚአብሔርና የጌዲዮን ሳይፍ ተብሎ 300 ከነበሩት 100 በዚህ 100 በዛ ሆኖ መለከት እናፋል። የጦርነት ፍቺ በጠላቶች ፊት ለፊት ቆሞ ግማሹ በዛ ግማሹ 300 ተከፋፍሏልና ጌዲዮን ከእግዚአብሔር ድምፅ ከሰማ በኋላ ንፉ ነው ብለው የመጀመሪያ በሙሉ ይነፋል። አንድ ጊዜ 300 ይነፋል። ሁለተኛ በሙሉ እንስራው ምን ያደርጋል? ቷ ያደርጋል። 300 በአንድ ነው የሚጮኸው። 300 ሲጮህ ከ300 እሳት ቦው ብሎ ይወጣል። ሚሳኤል ዘመናዊ ሚሳኤል ያ በእንስራ ያሸነፈው አለ። ዘንድሮ አለ ራሱ ነው ዘንድሮ ሚዲያ ምን እንደ ስንት ሰው ጮክ እንደ ስንት ሰው ትመጣለህ? እንደ አንድ ሰው መቱ ይላል። ከመቱ በኋላ ወደ ሰፈር መጡ። ጌዲዮንን እንዲህ ብሎ ጠየቁት። ቁጥር 22 ላይ መልሳቸዋለሁ። 8 ቁጥር 22 ላይ
የእስራኤልን ሰዎች ጌዶንን ከምድያም እጅ አድነኸናልና አንተ ልጅህም የልጅ ልጅህም ደግሞ ግዙን አሉት። ደግሞ ለዳዊት ቁጥር ነው ቢሉ ይባካ 8:22 ምን አለ? የእስራኤልን ሰዎች ጌዶንን ከምድያም እጅ አድነኸናልና አንተ ልጅህም የልጅ ልጅህም ደግሞ ግዙን አሉት። መልስ ጌዲዮንም እኔ አልገዛቸውም፣ ልጄም አይገዛቸውም፣ እግዚአብሔር ይገዛቸዋል አላቸው። ያሰመነ ሰው እንደዚህ አይነት መንፈስ ዛሬ አለፋል። እኔም አልገዛችሁም፣ ልጄም አይገዛችሁም፣ የልጅ ልጄም አይገዛችሁም፣ ግን አንድ የሚገዛችሁ አለ፣ እግዚአብሔር ይገዛችኋል። ይሰማችሁ ነው። ይሄ ታሪክ ከተፈጸመ በኋላ በመካከል ይሄ አቤሜሌክ የሚባል ከጋለሞታ ወይም ደግሞ ከሌላኛይቱ ቅሚት ጌዶን የወለደ አለ። ጌዶን ከራሱ ከሕጋዊ ሚስቶች የወለደ 70 ወንድ ልጆች አሉት። ባሉ ሰባ ወንድ ልጆች እንግሊዝኛ ምን ያወራሉ? ሴት የተወለደ አንድ ሌላው ይሄ ጌዶን መንፈሳዊ መሆኑን ነው። ልጄ ይግዛችሁ፣ ልጄ ይግዛችሁ እስራኤል ብለዋል አይደለም? አንድም አይገዛችሁም ማለት። አሁን ጌዶን ቤት አዲስ ጦርነት ሊወጣ ነው። 70 ወንድ እንዴት አድርጎ ይገዛል? የትኛው ንጉሥ እንደሚሆን ራሱ ለመምረጥ ግራ ያጋባል። በሰላም ነው የተገላገለው። የኔ ልጆች አይግዙአችሁ፣ እግዚአብሔር ንጉሥ ይሆንላችሁ አለ። አሜን። ድሉን ያመጣው ማን ነው? እኔ በብቃቴ በችሎታ እንዳልኩ አውቃለሁ። ከእኔ ቤት አለቃ እንዲወጣ አይደለም እግዚአብሔር የሰራው፣ እናንተን ለማዳን በእኔ ሰርተዋል። ግን እኔ አንድ እውቅና እሰጣለሁ፣ የእናንተም የኔም አምላክና ንጉሥ እግዚአብሔር ይሆናል። አንድ ወንጀል ተፈጠረ። እናንተ እንዲህ ያለ መንፈሳዊ ሰው ነበር አይደለም? ጌዶን አረጀና ሞተ። የሰማችሁ ቃላችሁ አረጀና ድንገት ሲያርፍ የኛው የቅምቷ ልጅ ግን በሆዱ ቅም ያዘና ሕዝቤ አንተ ግዛን የሚለውን ሹክቻ ሰምቷል። እቺማ አታመልጠኝም ማለት ወሩ በሎች ገንዘብ አስገዝቶ ሌሎችን የሴኬም ሰዎች ጋር ሄዶ ከዛ 70ውንም የጌዶንን ልጆች አስገደለ። ምን አለ? 70ውንም የጌዶን ልጆች አሳርዶ አስገደለ በወሮ በሎች። ምን ለመሆን እንደሆነው ያ 70ዎቹ መካከል አንድ አምልጧል፣ 69ኙ ሞቷል። አንዱ በሮ ሸሽቶ በተጠልብራችሁ መጽሐፉ በኋላ ታነባለን። ማን ያመለጠ ካላችሁ ኢዮአታም የሚባል ልጅ ሌሎቹ ልጆቹ ሲገደሉ ብር ብሎ አምልጧል። አቤሜሌክ የሚባል ሲያስገድል አመለጠ። ከዛ በኋላ ቁጥር 7 ላይ መጣና በጋዛን ተራራ ራስ ላይ ቆመና ድምፁን አንስቶ ጮኸ፣ እንዲህም አለ፣ የሴኬም ሰዎች ሆይ እግዚአብሔር እንዲሰማችሁ ስሙኝ። አንድ ጊዜ ዛፎች አለና 4 ዛፎችን ስም ጠቀሰ። ዛፎች በላያቸው ላይ ዛፍ ለመሾም ፕሮግራም እንዳወጣ የመጀመሪያ ዛፎች የወይራን ዛፍ በእኛ ላይ ንገስብናሉ የሚል ቃል አላቸው። ወይራ መልስ ሰጣ። ምን ብሎ? እግዚአብሔርና ሰዎች የሚከበሩበት ቅባቴን ትቼ ዛፎች ላይ ልንሳፈፍ ስራ አለኝ። በእኔ ውስጥ ያለው እግዚአብሔርና ሰዎች የሚከበሩበት ቅባት አለኝ። እኔ የተሰራሁት ለእግዚአብሔርና ለሰዎች ክብር የሚሆን ተቀምጦብኛል። ንገስ በተባለበት ሁሉ አልንሳፈፍም። እንደው ደስ ብሎ አልንሳፈፍም፣ ልንሳፈፍ አለ። አያችሁ፣ እንዳይንሳፈፍ ክሎ አለው፣ ነገር አለው። ትርጉም ወደ መንፈስ ቅዱስ ወደ ልቤ ባመጣው ይወስዳቸዋል። ሁለተኛ የበለስ ጋር ነው። በለስ ሄዱና በለስ እድሉን ያልተጠቀመው ወይራ የሚባል ሰው ያለ ዛፍ አለ። አሁን እድል ወደ አንተ መጥቷል። ማንም ተቃዋሚ ፓርቲ የለም። በእኛ በሙሉ ፈቃድ በእኛ ላይ ንገስ አሉ ዛፎች።
በለስ ምን ብልሻል? ጣፋጭነትንና መልካምን ፍሬ ትቼ ጣፋጭነትንና መልካም ፍሬ ትቼ ልንሳፈፍ እኔም እንደ ወንድሜ ጣፋጭ ነገር አለኝ፣ መልካምነት አለኝ፣ አልንሳፈፍም አልና አረፈ። የዚህ ዘመን ሰው ምናርቶታል። ክበር ንገሴ ተንሳፈፍ ሲባል መንሳፈፍ አይወድም። ላለ ነው የማልንሳፈፈው ገለባ ስላልሆንኩ ውስጤ ላይ ነገር አለኝ አለቀሰባ ምን ሳፈፍ ይንሳፈፍ። እኔ ግን ከተንሳፈፍኩ ክብር ውስጥ ነው መንሳፈፍ። ሌላስ ያረጋ ከነኚህ ሰው ውስጥ ሁለቱ ሰዎች የምናካቸው ወይራ ግምጭጭ አለ። ምን ችግር አለ ብለን ምን ችግር አለ ያለ ወይንም ተንሳፈፍ ስለው አልንሳፈፍባችሁ ማለት ነቃሩ ምን ወይን የተገና ነው ወይ ገና ወይን በባህሪው በጣም እንጨት እንትን አይደለ በዛፍ ላይ በእንጨት ላይ በሆነ እንትን ላይ ራሱ አይደለ እንደዚህ ሐረግ ሆኖ አይደል ሄደው አይ ወይን እንኳን ዛፍ ላይ መንሳፈፍ ይወዳል አይነት ወደዱ አሉና ወይን አቤት ካንተ ጋር ሄዳል ናኛ ላይ ተንሳፈፍ ንገስ ዝም ብላ ለምን ተንሳፈፍ ትንጠራራለህ ፈቅደንልሃል በሁላችን ይላል ውጣ ወይንስ ታዲያ የዋዛ ነው እኔ ረስራዬ እኔ የሚያያዘው ፕሮግራም ኖሮኝ ነው። ምን እግዚአብሔርና ሰው ደስ የሚሰኘውን የወይን ጠጄንማ አቁሜ ተንሳፋፍ ያለው እረባክ ወይራ ምን ነካው? በለሱ ምን ነካው? ወይኑ ምን ነካው? አሉና ሲያስቡ አንድ ታወቀ። ማን? እሾህ የሚባል ዛፍ ላይ እሾህ ሄደና እሾህዬ አቤትዬ አለ። በጉልቻ ተቀበለ መስለኝ እና ለምን መጣችሁ? በሰላም መጣችሁ? ስራ ይፈታ ቁጭ ብሎ ጠብቋቸዋል። እሾህ አቤት ፈልጋሪ ነበረ። በሰላም ነው በእኛ ላይ ንገስ ብለን ነው እንዴ? አሁን ካፋችሁ የወጣው ቃል አለ እኔ በእናንተ ላይ ልታነግሱት ወዳችሁ ከሆነ አለ በሙሉ ከጥላዬ በታች ግቧል። ገና ብሎ ሳይጨርሱ እውነቱ ውሸቱ ሳይታወቅ ኢሚዲየትሊ ጥላ አይመጡ ተጣማለ። ቆይ ግራር ወይም ደግሞ እሾህ ምን ጥላ አለው? ግን አለው ቅባት የለው፣ ዘይት የለው፣ ፍሬ የለው፣ ጥላ የለው። አተ ቁጭ ብሎ ለካቃሉ ይጠበቃል ብላችሁ የለ ቃሉ እንዳይለወጣል። አሁን ይህንን ቃል አወጣለሁ ብትሉ ከጥላዬ በታች ካልገባችሁ ከእኔ ውስጥ እሳት ይወጣል። ለካ እሱ ውስጥ ያለው ቃጠሎ ነው። መገንሱ እሳት ይዞ ቁጭ ያለው መቼ ነው ይህንን ዛፍ የሚበላው እያለ ዛሬ እግዚአብሔር አስገራሚ ድምፅ ያሰማል። እንግዶች በሚዲያ ውስጥ ያላችሁ የእስራኤል ቅዱስ አሳርፎ ሊባርከን ወደዋል። እንዴታችሁ ዘግታችሁ አመሰግናለሁ። ወልባካችሁ አመሰግናለሁ። ተራ ሰው ስላልሆንክ አመሰግናለሁ። ፈቃድ የተፈጠጣል ያለብኝ ሰው ስለሆንክ አመሰግናለሁ። በእውነት ቃል አስበህ ስለፈጠርከኝ አመሰግናለሁ። ገለባ ስላይደለሁ አመሰግናለሁ። ልንታይ ብቻ ሰው ካለ ባካችሁ ለንታ ለጌታ ክብር ይሁን። አሜን ሃሌሉያ። እዛን ቀን ምን ነው ዝግባ ላይ በሄድ ባይዛፍ ጋር በሄድ ሌላም ዛፍ ጋር ባይሄዱ ጥሩ ነው። ጥሩ ነው። የመጀመሪያ አመጣጣቸው ወይራ ጋር ሄዱ፣ በለስ ጋር ሄዱ፣ ወይን ጋር ሄዱ። ምን ነው ትንሽ ሌላ ዛፍ ጠፋል። እሾህ ጋር ሄዱት። ከዛፎች መካከል አንድ ቁጥር ነው፣ ግን እሾህ ነው የሚመስል ነው፣ ግን ዛፍ አይደለም፣ እሾህ ነው። ዛፍ ነው የሚበላሸው። እንኳን ንገስብን አይደለም ሰፈሬ ላይ ኖር ቢባል እንኳን ለዛፍ የማይመች ነው። እሾህ ባለበት አካባቢ ላይ ያሉ ዛፎች በሙሉ ይደማሉ። ታውቃላችሁ፣ እንደዚህ በዞራ ቁጥር ይወጋል። ነፋስ ባንቀሳቀሰው ቁጥር ለጎረቤት እሾሁ መውጊያ ነው። እሾህ መሬቱ ላይ ተቀምጣችሁ ጥላ አታደርጉም አይደለም። አገር ቤት ላይ እኛ ሩቅ መንገድ ሄደን ስንመጣ በእሾህ ላይ ስር ላይ ጥላ ታደርጋላችሁ። እንኳን ሰው አይደለም እንስሳ እንኳን ቀርቦ ሳር አይበላም። ሳሩ ወጣ ወጣ ያለ ነው። ይነቅሳል ብል እሾህ አለ አይበላም። አንድ መልእክት እግዚአብሔር ወደ ልቤ ስላወረወራል።
እግዚአብሔር እንዲህ ይላል፣ ለሌሎች በረከት ለመሆን ተጠርታችኋል። እስከ ተገቢ ያለው ሰው እግዚአብሔር እንዲህ ይልሃል በሉና፣ ለሌሎች በረከት ለመሆን ተጠርተሃል በሉና ንገሩ ባካቸው። እስኪ አሜን በሉ ባካችሁ። ለመጥቀም ተጠርተሃል፣ ለፈውስ ተጠርተሃል፣ ለሌሎች ደስታ ተጠርተሃል፣ የሚያወዛ ዘይት ትሰጥ ተጠርተሃል። ለመንሳፈፍ አልተጠራህም። አሜን። ይህ ቃል መጽሐፍ ቅዱስ ማንበብ በጀመርኩ ዘመን ጀምሬ እግዚአብሔር ይህን ቃል ሳነብ ሁሌ ይነቀኛል። እዚህ ቸርች ላይ ካፍያ አላውቅም፣ ግን እንደ ድምፅ ወደ ልቤ ወርውሮ ስለመጣ ጌታ ትውልድ ስላለ እንደዚህ ያለ ምን ርዕስ ልጠቀም ውስጥ ላይ ሰማላልስ ርዕሱ ለሌሎች በረከት ለመሆን ተጠርተናል ወይም ተጠርተሃል። እስኪ ጮክ አሜን በል። ስራ ፈት ሆነ አልተጠራህም። ጠቃሚ እንጂ ተጠቃሚ ለመሆን አንቸኩልም እንጂ ሰስ ጠቃሚ እንጂ ተጠቃሚ ለመሆን ቅድም እንዳልኳችሁ የርዕሱ አውድ የመጽሐፉ አውድ ኢዮአታም ያወረበት አቤሜሌክ የሚባል ጋር ኮንቴክስቹዋሊ የሚሄደው ጉዳይ ቢሆንም ዛሬ ግን በክርስቶስ ኢየሱስ ያለንን ሕይወት በእግዚአብሔር መንፈስ ውስጥ ሆነን ስንካፈል እኔ ክርስቲያን በወይራ ይመሰላል። በሮሜ መጽሐፍ ምዕራፍ 11 ላይ ስትነቡ እናንተ የበረሃ ወይራዎች ብሎ አይዛብን ይጠራል። ጌታ ጠራችሁ። እናንተ ምንድን ናችሁ? የበረሃ ወይራዎች ናችሁ ይላል። እንደው በሌላ ቦታ ደግሞ ወይራ የዘይት መፍለቂያ እንደሆነ በብሉይ ኪዳን ላይ በቤተ መቅደስ ውስጥ ለታቦት አገልግሎት የማይጠፋ ማብራት በቤተ መቅደስ በታቦቱ አጠገብ በሰባቱ ቀንዲሎች ላይ የሚበራ ማብራት፣ ሌሊቱን ሁሉ የማይጠፋ ማብራት የሚወቀጠው ዘይቱ የሚወጣው ከወይራ ነው። እንኳን ዛሬም ወደ የእስባርና ወደ ጥቅም በሚገዱ የወይራ ዘይት የሚባላል ኦሊቫ ኦይል እነኚህ ሁሉ የወይራ ዘይት እንደ ሌላ ዘይት አይሸጥም። ዋጋው ከፍ ያለ ነው። ለብዙ ጉዳይ ውስጡ ላይ ጥቅማል። እግዚአብሔር የወይራ ዛፍ ለሕይወት እንደጠራ እስራኤል አይዛብን ወይራ እንደሆኑ ይናገራል። እኛ የተጠራን ለምን እንደተጠራችሁ ታውቃላችሁ? ወይራ ውስጥ ወይራ ባወራ ቋንቋ ሳወራ እኛ አማኞች ጌታ እኛ ውስጥ የተቀመጠውን ነገር ማወቅ ጠይቃል። ተንሳፈፍ ባለ ሁሉ ላይ ማንንሳፈፈው ለምን ብሎ ታውቃላችሁ? እግዚአብሔርና ሰዎች የሚከበሩበት ቅባት አለ። አጠገብ ያለውን ሰው የማይገኝ ቅባት አለብህ ተባባሉ ባካችሁ። በጾታችሁ ቅባት አለ በሉ ባካችሁ። ቅባት ላይ ማን ይከብራል አለ? እግዚአብሔርና ሰዎች። ቅባት ማንን ያከብራል? እግዚአብሔር። ይስራው እግዚአብሔር በቁም ነገር እንደ ትልቅ አእምሮ እግዚአብሔር ቆጥሯችሁ ነው የሚያወራው። እኔ በእናንተ እግዚአብሔር በቁም ነገር እንደሚያወራችሁ በደንብ ይብላችሁ። ዳዊትን ከበግ እረኝነት አምጥቶ ንጉሥ ነው ብሎ ሲቀባ ልጁ በደንብ ላይገባው ይችላል። የሚለው እግዚአብሔር ግን ያውቃል። ሊያረግ ያለውን ያውቃል። ይኸውላችሁ ወንድሞችና እህቶች ትልልቅ መልእክት እዚህ ቸርች ይወጣል። እግዚአብሔር ሰማይን ቀዶ በረከት እያፈሰሳል። ፊታችሁን አይቶ አይደለም፣ ልባችሁንና ነገያችሁን አይቶ ነው። እግዚአብሔር በራሱ ችሎታ ትልቅ ስራ ይሰራል። አንድ መልእክት አለ። እዚህ ውስጥ ወይራ ያላቸው ሰዎች አሉ፣ ዘይት ያላቸው ሰዎች አሉ። እግዚአብሔር እንዲህ ይላል፣ የሚከበርባቸው የሚከበሩባቸው አለ ይላል። በእናንተ መነሳት እግዚአብሔር ይከብራል። በእጅ ውስጥ ያለው እግዚአብሔር ይከብራል። እግዚአብሔር ብቻ አይደለም ማለት ወይራ እኔ ለዛፍ ላይ ዛፍ መደነቂያ መገረሚያ አይደለም። ምንድን ነው ታዲያ? በእኔ ውስጥ አለ እግዚአብሔርና ሰው የሚከብርበት ቅባት አለ። የመጀመሪያ ትልቅ ሰው የሚባለው ወይም አማኝ ምን ሰው እንደሆነ ታውቃለህ? ምንድን ነው በእኔ ውስጥ ያለው? እግዚአብሔር በእርግጥ በእኔ ይከብራል። በእኔ ውስጥ ዘይት አለ። በእኔ ውስጥ ዓለም ውስጥ የሌለ ነገር አለ። በእኔ ውስጥ መንፈስ ቅዱስ አለ። ይሄ ደግሞ ለምንድን ነው? እግዚአብሔር የሚከበርበትና ሰዎች የሚከበሩበት ነው። ሰውን ወደ ክብር የሚቀይር
ዓለም የፈለገ ወንበር ቢትሰጠን ማትገርመን የፈለገ መንሳፈፊያ ነገሮች በዓለም ላይ ያለው ነገር የማይገርመን ይሄ ሲገባል አሜሪካ ማሄድ የልባችን እንቅልፍ የሚከለክለን ማይሆነው የትም ሀገር የህልማችን ትልቁ ጩኸት የማይሆነው ቢወድ እግዚአብሔር ለክብሩ ለዛ ሀገር ጥቅም እዛም ብትጠቃሚ ነህ እዛም ብትጠቃሚ ነህ ጉዳዩ ቅባትን አለማጣት ተንሳፋፊ ሆነን አንድ አሜን በል አጠገባችሁ ያለውን ሰው ክሎ አለ አለንሳፋፊ በሉ ባካችሁ ለመንሳፋፍ አልችልም ባካችሁ ለምን ባኔ ውስጥ ናል ቅባት ማንም የሚከብርበት እግዚአብሔር የሚከብርበትን ቅባት ይዘን እኛ በየቦታ አንንሳፋ ብሎ ነው ያለው ነው ጌታ በእርግጥ ቅዱሳን እግዚአብሔር እንዲህ ያለ ነው በቅባታችሁ ለሰው በረከት ይሆናላችሁ ወንድሞች ለቅባት ቫልዩ ውስጥ እግዚአብሔር እናንተንና እኛንና ዓለምን ልዩ አድርጎ የሚያየው ሰው ነው በጾታ አይለይም በዘር አይለይም በምን አይለይም ልዩነታችን ግን በውስጣችን ባለው ቅባት ጠቃሚ የምትሆን በሱ ግልጽ ነው ምንም በምንም ካለም ካሉ አይደለም በሙያ አይደለም በገንዘብ አይደለም በትምህርት አይደለም ሁሉ ሊኖራቸው ይችላል ዳንኤል መልካም መንፈስ ስላለው ካለቆችና ከመሳፍንት በለጠ ልዩነታችን የሆነውን ቅባት እንጠብቅ ይዘምሰች ወላሂ የመጀመሪያ አለ ሰው አይደለም የመጀመሪያ እግዚአብሔር የፈጠረን እግዚአብሔር ይከበረኛል እግዚአብሔር ከከበረ በኋላ የእግዚአብሔር ሕዝብ ይባረክበታል ለዚህ ለመኖር መንፈሳዊነታችን በጣም በመረዳት ማደግ አለበት ለሌሎች በረከት ለመሆን አንድ ቀን እየጸለይን የሆነ ሰዓት ይመስለኛል እዚህ ቤት ይመስለኛል አንድ ድምፅ ወደ ልቤ ይመጣል እግዚአብሔር መልአክ መጣና ሙሴን ነው ኤልያስን እንዲህ አለ ኤልያስ አቤት አካባቢን ለማገናኘት ወጣ ቶሎ ብለው ወጣ ምን ይበለው እንዲህ በለው ምን ጋላህ ወረሳልን ጋላህ ወረስከን በለው ምን ማለት ነው ይላል ልጄና ቡቴን ገሎ ርስቱን ወርሷል ከዛ ልክ ኤልያስ መጣና ንጉስ አካብ ሸበት ንገስ እግዚአብሔር እንዲላል ጋላህ ወረሰን እኔ ንጉሱ አካብ ያለው ነገር ነው እንዲህ አለ ጠላት ያገኛኛል በጾም ጸሎት ስም አይደለ ኤልዛቤል በምናምን ስል አርጎ አይደለ በጥቅስ ጠቅሶ ነው የገደሉት እግዚአብሔር መልአክ መጣና መንፈስ ቅዱስ መጣና ኤልያስ እንዲህ አለ ጋላህ ወረስከን አይ የልጄ የናቡቴ ደም በፈሰሰበት ያንተና የኤልዛቤል ደም ይፈሳል ውሾች ይሳለዋል አይ የእግዚአብሔር ፕሮግራም የሚኖሩ ሰዎች ለጠላትና ለክፎች መንገድ ዘጊ ይሆናል አጠገባቸው አለ ሰው ያዝና እግዚአብሔር በሚሰራበት ቀን ይጠቀማል ተባብሎ አይዟችሁ እየጨረስኩ ነው በእንዲገሩት ባካችሁ ቅባት ይሰራል ብሎ ባካችሁ ጌዲዮን በጌዲዮንነት አይደለም እንስራ ይዞ ወጥቶ ሰባብሮ ዓለምን ያሸነፈው ቅባት አድሮበት ቅባት ያለው ሰው ለጊዜ አይልም እኔ ለበላይ አይልም አይሰማውም በእሱ ሆኖ እግዚአብሔር እንደሰራ ስለሚገባው እግዚአብሔር ባጭሩ እግዚአብሔር መንፈስ በሚናገረው ቋንቋ የተግባባን ከሆነ እግዚአብሔር እንደዚህ ያለ ነው በእናንተ ውስጥ እኔ ዘይቴን አስቀምጫለሁ በዘይቴ ለመጥቀም ተነሱ መጀመሪያ የሚከብረው እኔ ነኝ አሜን ይክበር ከወደደ ይክበር ከከበረ ይክበር እሱ ከቆጠረን ይክበር አይከበርም ነበር እኔ ማን ነኝ እንዳለ ዳዊት ከተቀባ በኋላ እኔ ማን ነኝ እንዳለ ስለዚህ ወገኖቼ የወይራ ካራክተር ያስፈልጋል በየቦታ ላይ ስፍራ ቢሰጠን መጀመሪያ ቆም ብለን ውስጣችን ነው ማየት አለብን መንፈሳችን ማይፈልግ ፊልም ማድረግ አለብን መንፈሳዊ ዓለም ውስጥ ካልገባን አይገባንም ስለዚህ ውስጣችሁ እግዚአብሔር ያስቀመጠውን ነገር በማወቅ ለመጥቀም በጣም ለእግዚአብሔር ክብር መኖር በቂ ነው ለሰዎች ጥቅም መሆን በቂ ነው በጣም ትልቅ ሚሽን ፈጻምን ማለት ነው አንድ ሰው ተፈጥሮ የሚኖርበት ዓላማ እግዚአብሔርን ለማክበር ነው ሌላ ሁሉ ተከታይ ጌታ ይባርክ ቸኩላችሁ ወይ በለው ሌላኛው እንደሆነ ታውቃላችሁ በለሳዊነት የበለስ አይነት ህይወት ምን እንደሆነ ታውቃላችሁ በለስን ብትገለባብጧት እንዲህ አለች በእኔ ውስጥ ጣፋጭነትና መልካም ፍሬ አለኝ አለች
እግዚአብሔር ጣፋጭ አድርጎ ይባርካችሁ። እስኪ አጠገባችሁ ያለው ውስጥ እግዚአብሔር ጣፋጭ ነህ ይልሃል በሉ ባካችሁ። ጨው ነህ ይልሃል በሉ ባካችሁ። አንተ ባለህበት ነገር ይቀየራል በሉ እስኪ ባካችሁ። በጌታ በኢየሱስ ስምና ስልጣን ጥፍጥናቸው የተቀጠለ ይሁን። እግዚአብሔር ይህንን ቤት ለመጎብኘት ሲመጣ ቀምሶ የሚገኝ በሽታው ሲል ለእግዚአብሔር ጣፋጭ ሽታ መጽሐፍ ቅዱስ እንደዚህ ነው። ለእግዚአብሔር ጣፋጭ ሽታ መዓዛ ሽታ አድርጉ። ጣፋጭ የሚባል ነገር አለ። እግዚአብሔር አምልኳችንን ይጣፍጠው፣ መዝሙራችን ይጣፍጠው፣ ጸሎታችን ይጣፍጠው፣ መስዋዕታችን፣ ማባችን፣ አስራታችን ይጣፍጠው። እግዚአብሔር ሲመጣ የኔ ቤት ብሎ የሚወድ ቤት ይሁን። ለምን? እግዚአብሔርና ሰዎች የሚጣፍጣቸው ፍሬ አለኝ ነው ብለው ፍሬ አለኝ። እስኪ ፍሬ አለኝ ማለት ለማን የሚጣፍጥ? ለእግዚአብሔርና ለሰዎች አለ። ሌላኛው የወይን ፍሬ ነው። የወይናዊነት አገልግሎት፣ የወይናዊነትን ህይወት መኖር ምንድነው? ወይን እግዚአብሔርና ሰውን ደስ የሚያሰኘውን የወይን ጠጅ ማለት በእኔ ውስጥ ራሴን አይደለም ሌሎችን ደስ የሚያሰኝ ደስታ አለ በእኔ ውስጥ። ምንድነው እሱ? ጠጅ የሚባል ነገር አለ። እሱ ጠጅ አለ እግዚአብሔርንና በእኔ ውስጥ ያለው ፍቅር፣ በእኔ ውስጥ ያለው ጸጋ፣ በእኔ ውስጥ ያለው ሳቅ፣ በእኔ ውስጥ ያለ ጸሎት፣ በእኔ ውስጥ ያለ ስሜታዊነቴ ምድራዊ አይደለም። እግዚአብሔር ቢቀምሰው የሚጣፍጥ ነው። ጠጄ ስካር የሚያመጣ ዓለማዊ ምድራዊ አይደለም። በእኔ ውስጥ እግዚአብሔር ለመጠጣት የሚወድ ሕይወት አለ። በእውነት እግዚአብሔር ይውደድ። መስዋዕት ሆኖ መቅረብ ይሆንልን። አንዳንዶቻችን ስንቀመስ ጌታ ቀምሶ ምን ይል እንደምሆን እግዚአብሔር ነው የሚያውቀው። የምንቀመስ መሆናችን ግን አትርሱ። እግዚአብሔርና ሰዎች ይቀምሱናል። እግዚአብሔር ምን አለ? ስለ ልጁ ቀመሰና በአንተ ደስ የሚለኝ የሚወድ ልጄ ነው ያለው። አሜን። እስኪ አሜን በሉ። በአንተ ደስ የሚለኝ ላሜ ካለ በኋላ አመፃን ጠላ፣ ጽድቅን ወደደ። ስለዚህ ከባልንጀሮች ይልቅ በደስታ እኔ ራሴ ቀባው። ከዚህ በኋላ የምንኖርበት ህይወት የመጀመሪያ እግዚአብሔርን ደስ ለማሰኛት መሆን መቻል አለበት። ብዙ ጊዜ ሰው ተደሰተ ብለን ጉልበታችሁን ሰጥታችኋል፣ ገንዘባችሁን ሰጥታችኋል፣ ጥሩ ነው። ጊዜያችሁን በጣም ሰጥታችኋል፣ ሌሊቱን ሁሉ ሮጣችኋል። ለእናንተ ጊዜ ግን ተመልሶ ያላየውን የሰውን መንገድ ሄዳችሁ ጉልበታችሁን፣ እንቅልፋችሁን መስዋዕት አድርጋችሁ ግን ያንን ሁሉ ከፍላችሁ ሌላ መልስ ልታገኙ ትችላላችሁ። አንዲትን ሰዓት ቫሉ አድርጎ የሚቀበል እግዚአብሔር ለእግዚአብሔር የምታቀርቦች ወይ ሰውነታችሁ እግዚአብሔር ደስ የሚያሰኝ ኦ ማይ ጎድነስ ደስ የሚያሰኝ ከበቂ በላይ ነው። ለምን? እግዚአብሔርን ለማስደሰት ዓለም በብዙ ብትሞክር እግዚአብሔር ተመልሶ ማያት። ለምን ታውቃላችሁ? እሾህ ነው፣ ነገር ግን ውስጡ ላይ ዘይት የለውም። ውስጡ ላይ ጣፋጭ ፍሬ የለውም። በውስጡ ላይ ዘይት ወይን ጠጅ የለም። እግዚአብሔርን የሚያስደስት ሰው አይደለም። እግዚአብሔርን የሚያከብር ሰው አይደለም። ሰውንም የሚያስደስት ሰው አይደለም። ሰውንም የሚያከብር ሰው አይደለም። እንዴት አይነት ካራክተር አለው በአቤሜሌክ ውስጥ። ነገር ግን አሁን ከተማርነው ከዚህ በእጽዋት አይነት ስም በዛፎች አይነት ሆኖ የቀረበው መልእክት ለእኛ ህይወት ምንድን ነው ትርጉሙ? እኛ መጽሐፍ ቅዱስ ሲናገር ጌታ ኢየሱስ እኔ የወይኑ ግንድ ነኝ፣ ገበሬው ማን ነው አለ? አባቴ ነው። እናንተ ምንድን ናችሁ አለ? ቅርንጫፎች ናችሁ። ግንድ ከሌለ ቅርንጫፍ ፍሬ ማፍራት ይችላል? አይችልም። እናንተ በእኔ ብትኖሩ እኔም በእናንተ፣ ከዛስ እናንተ ብዙ ፍሬ ታፈራላችሁ። ብዙ ፍሬ ብታፈሩና ደቀ መዛሙርቴ ብትሆኑ አባቴ በዚህ ብለዋል። እንደሱ አይነት አድርጎ ስለፈጠረ ቀናል። አሁን እኛ በጣም የታደልን። አንዳንዶቻችሁ ውስጥ ዘይት አለ፣ አንዳንዶቻችሁ ውስጥ የሚያጣፍጥ ወይን አለ። ስለዚህ ላይ እወቁ፣ ማንነትን ማውጥሮ ነው። በክርስቶስ ያለንን ማንነት
በኋላ እንደሱ ነው ተወራርደን ነው የምናመልከው። ሃሌሉያ። በቃ ወደ ቸርች ብቻ ነው ሲተመጡ ለአንድ ዓላማ እየሄድን እግዚአብሔርን ለማክበር እየሄድኩ ነው። በእኔ አገልግሎት እግዚአብሔር ይከብራል። በእኔ አገልግሎት ሰው ይባረካል። በአንቺ ማምጣት የሚባረካል የሚከብራል ብሎ ማሰብ ጥሩ ነው። ደግሞ አለው ርዕሱ ለሌሎች በረከት ለመሆን ተጠርተናል። አጠቃለዋል። እስኪ ድገሙ እንዲህ በሉ እስኪ ለሌሎች በረከት ለመሆን ተጠርቻለሁ በሉ እስኪ ለሌሎች ሰላም ለመሆን ተጠርቻለሁ በሉ እስኪ እግዚአብሔር አንድ በአንድ እየቆጠረ በእናንተ ውስጥ ያስቀመጠውን እሳት ይገልጠዋል። ስለዚህ ደስ ይበላችሁ። በክርስቶስ ውስጥ ያለው ዘይት፣ በክርስቶስ ውስጥ ያለው ፍሬ፣ በክርስቶስ ውስጥ ያለው ጣፋጭ ፍሬ ሁሉ በእኛ ውስጥ ተገኝተዋል። ይሄ በሙሉ ነገር ኢየሱስ ውስጥ አለ። ጌታም ቅባት አለ፣ ፍሬ አለ፣ ጣፋጭ ነገር አለ። ጌታን ቀምሶ ማንም ሰው በክርስቶስ አገልግሎት ያልተባረከ የለም። ሰው ሁሉ እየሰማው ይጽናናል። አባቴ ይሩበሃል ስለ እናንተ ነፍሱን ሰጥቶ በሞት ጋር ተወራርዶ አድኗችሁ የለ አለ። አባቴ ለእናንተ ክፉ አድርጎ ከሆነ በእሱ ቤት ያደረጋችሁት ክፋት ይሁን አለ። ዘር ነው። ምክንያቱም ክፉን አድርጎባችሁ መልሳችኋልና መች ትልቅ ድንጋይ ወሰደችና ምንም አልወረወረችም፣ ለቀቃችሁ። እንዲህ ወርዳ አናቱ ላይ የአናቱ ብሬን ተበሳ ሞተ። ልንገስባችሁ አበቃ። ወይን አልሞተም፣ ወይራ አልሞተም፣ አልንሳፈፍ ያለ አልሞተም። እንሳፈፋለሁ ያለው ግን ጭንቅላቱ ተበስቶ በሴት እጅ ሞተ። ፍጻሜያችን ያማረ ይሁን። እግዚአብሔርን ያከበረ ሰው ፍጻሜው ያማረ ነው። እንድቁ ባካቸው። እግዚአብሔር በጣም እያወራኝ ነው። የአንዳንዶች ፍጻሜ ተጠበቀ በጌታ በኢየሱስ። እግዚአብሔር ከብሮብህማ ውርደት አይሆንም በኢየሱስ። አንተ እግዚአብሔርና ሰውን አክብረህማ መንገድ ላይ አታመም በጌታ በኢየሱስ። የክፉ ሰይፍማ አይበላይም አለበል በጌታ በኢየሱስ። አደገኛ ምትማ አትመታም። አቅመን በአንተ ሰው ተባርኮ ሳትሰርቅ ሳታጠፋ እንሳፈፋለሁ ሳትልም አደገኛ ምትመታ ጠላቴ እግዚአብሔር አይሆንም። እግዚአብሔር ወዳጅ ይሆናል። እግዚአብሔርማ ሌሊትና ቀን አይተኛ። እናንተ የከበረበትን ዕቃ ያከብራል እግዚአብሔር። የተደሰተበትን ቤት ያስደስታል እግዚአብሔር። መቅሰፍት ወደ ቤት አይገባም። እጃችሁ ዘርጉ ባካችሁ። እግዚአብሔር በቅባት ውስጥ እንድንሳፈፍ ይፈልጋል። ህልውና ውስጥ እንድንገባ ሞስታጋላ በንዶሮስ ፕሬቬጂና ማስያ ለጠቃሚነት ተፈጥሮ ያለው የምንሰባካቸው እግዚአብሔር ለበረከት ጠርቶኛል። እግዚአብሔር ለበረከት ጠርቶኛል። እግዚአብሔር ለወንጌል ጠርቶኛል። የኔ ህይወት ደስታን የሚያወጣ ነው። በእኔ ውስጥ ዘይት አለ። በእኔ ውስጥ የክርስቶስ ህይወት አለ። በእኔ ውስጥ ማንነቴ ሰማያዊ ነው። አጉለኛ ነገር ምድራዊ ነገር ተነቅለው ወጥቷል። ማንነቴ በክርስቶስ ተቀይሯል። ተንሳፋፊ አይደለሁም፣ ስር ሰድጃለሁ። ውራባስ አደገኛ ውድቀት አልወድቅም። እግዚአብሔር ከሞትበኝ ፍጻሜ ክብር ይሆናል። ሃሌሉያ ሉስ ካባ የደበ ቀቦስ ጌታ ምንድነው እያወራለሁ ወንድሜ ላንተ ለኔ እንደዚህ ጋር ነው። እየከበርኩብህ አከብርሃለሁ። በአንተ ሰው አልፎማ ቤት አይጨነቅም። የሰዎች ሳቅ ሆነ አንተ ቤት አያለቅስም። የሳቅ መንፈስ ቤት ላይ ይጀምራል። ከብረቤማ አትዋረድም። አክብረሃቸውማ አያዋርዶህም። እንደዚህ ይሆናለሁ። አትንሳፈፍም፣ ግን ጠቃሚ ይሆናል። ማንነት በረከት ይሆናል። በእጅ ውስጥ ያለ በረከት ይገለጣል። ለብዙዎች ሰላም ትሆናለህ። እግዚአብሔር በአንተ ይነግሳል። ነገሠ ነገሥት እግዚአብሔር በአንቺ ይነግሳል። የስ እግዚአብሔር የማይለወጥ ንጉሥ ነው። የማይቀየር ንጉሥ ነው። የሴራና የሽር ጉድ ሆነ የሴራ ነገር ካንተ ቤት አይሰራም። የወሬ ነገር በእናንተ ቤት አይሰራም። የውስጥ ነገር በእንቺ ቤት አይሰራም። ለተፈጠረው ማንነት መኖር እንጀምራለን። ለቅባታችን መኖር እንፈልጋለን። ለሳይቱ መኖር እንፈልጋለን። የማብራት ሕይወት መኖር እንፈልጋለን። የፍሬ ሕይወት መኖር እንፈልጋለን። ጣፋጭነት ሳይበላሽ መኖር እንፈልጋለን። ልባችሁን ለጌታ ስጡ።
ሁሳፋራ ባጂያ ለወሬ አልተፈጠርኩም፣ ለሐሜት አልተፈጠርኩም፣ ለምድራዊ ነገር አልተፈጠርኩም። ለማንኛውም ሰዎች መንደር ላይ እንጂ ተንሳፋፍ አይደለሁም። እኔ ዓላማ ያለኝ ሰው ነኝ። ታርጌት ያለኝ ሰው ነኝ። የእግዚአብሔር ክብር ያደረብኝ ሰው ነኝ። ቅባት ያደረብኝ ሰው ነኝ። ወደውኛል ብዬ የትም ቦታ አልታየም። ልብሴን አልገዝም። በየትኛው ወንበር ላይ አልንሳፈፍም። እኔ ኦልሬዲ ፕሮግራም ላይ ነኝ። አመ ቢዚ እኔ ውስጥ ዘይት አለ። እንዲቋረጥ አልፈልግም። ቅባቴን ትቼ አለ። ቅባቴን ትቼ አልንሳፈፍም። ቅባቴን ትቼ አለ። ማንም ሰው እዚህ ውስጥ ያለ ሰው ቅባቴን አልተወም የሚል ሰው ጀባሃዲ ያባጋስ የማይቋረጥ ቅባት ይሆናል። ቅባቴን ትቼ ተራ መንደር አልውልም። ቅባቴን ትቼ ወሬ ሰፈር አልገባም። ቅባቴን ትቼ ግርግር አልከተልም። ሃሌሉያ! በጌታ በኢየሱስ ስም የብዙዎቻችሁ ፍጻሜ ሲያምር ይታየኛል። ዘይት ያለባችሁ ያሳምራል። ውሳባ ካቶብራባ ሳይብራባጂና ሁሉ ማሸለ በደማናባስ አለ። ደስታ በኔ ውስጥ አለ። እግዚአብሔር የሚከበርበት ሰላም አለ። እግዚአብሔር የሚከበርበት ዘይት አለ። እግዚአብሔር የሚከበርበት ቅባት አለ። ቤተ ክርስቲያን የሚታነጽበት ቅባት አለ። ወንድሞችን የሚያሳርፍ ቅባት አለ። ሁላ አይደለው ምን ውስጥ ልማት አለ። ፍሬያማ ዛፍ ነኝ። አይጎልብኝም። አፈራለሁ ጨምሬ ጣፋጭነትን ትቼ ወይኔን ትቼ ፍሬን ትቼ ደስታን ትቼ ነገሬን ትቼ የሚያስተው መንፈስ ተመታ ዛሬ። ሊያስተው የመጣ ግርግር ተመታ ዛሬ። አሜዚንግ! ማስቸገር አይደለም። ተያያዘ ሁሉ ሰው እያዛል ተቀበላ ተቀበላ። እግዚአብሔር እንዲህ ይላል በሉት። ኦሪጂናል ነገር አለብህ በሉ ባካችሁ። ዋናውን ነገር ይዛል ተባበሉ። ሊያስተው የሚመጣውን አትስማ በሉ። ጊዜን አትስጥ በሉ። ጆሮዬን አትስጥ በሉ። መንፈሴን ጠብቅ በሉ። ቅባቴን ጠብቅ በሉ። እየከበርኩብኝ ነው እያለ ነው በሉ። ለዘለዓለም የመጣ ወጀብ ጸጥ ይበል። ተቀበሉ በረከት፣ የማይቋረጥ በረከት። ቅባት አለ። ሃሌሉያ! የብዙዎች ከንፈር ለቅባት የተፈጠረ፣ የብዙዎች አእምሮ ለቅባት የተፈጠረ ነው። አንተን ያየ ሰው ሁሉ ይስቃል በጌታ በኢየሱስ። በአንተ ውስጥ ወይን አለ። ሃሌሉያ! ጣፋጭ ነህ። የቀመሰ ሁሉ መራራ አትሆንበትም። ለቤተሰብ ጣፋጭ ነህ። እባክህ ለባለቤት ጣፋጭ ነው የምትሆነው። ለባልሽ ጣፋጭ ነው የምትሆነው። አንቺን በጆሮውን ይጣፍጣል። ቃልሽ እንጀራ ነው የሚሆን። የጻድቅ ከንፈር ውስጥ ሕይወት አለ ነው። የስ እኔ መራራ ነገር የለም። አጋጣሚ የምጠብቅ ሰው አይደለሁም። ስራ ላይ ነኝ። አጋጣሚ የምጠብቅ ሰው አይደለሁም። ከክብር ጋር ተገናኝቻለሁ። እንደ ሾህ ፍጥረት አይደለሁም። የሌለኝን ነገር አላደርግም። በእኔ ውስጥ ቅባት አለ። ፈራ ባባባ ሽራ ባባባባባባ ሼላ ባጋዲ ናማስ ዳመናውን የሚከተል ትውልድ ተራ ሰው መሆን አይችልም። ሁለት እጃችሁ ዘርጉና ባካችሁ። ተራ ሰው አይደለሁም የሚልስ አሜ ቢዚ ኦልሬዲ ሃቭ ጆብ። ስራ ላይ ነኝ። እግዚአብሔርን ስራ እየሰራሁ ነኝ። አላሃዲ ጋባባስ ዓለም አትሸተኝም። ክብሯ አይሸተኝም። ውበቷ አይናፍቀኝም። ዓላማ አይናፍቀኝም። በእኔ ውስጥ ያለ ነገር ይበቃኛል። የተፈጠርኩበት ዓላማ አለ። እሰይ! አተላው አይገፋብህም በጌታ በኢየሱስ። የዘየደ መንፈስ የተመታ ይሁን። የዘየደ መንፈስ የተመታ ይሁን። ሃሌሉያ! ሃሌሉያ! ምን እላለሁ ይባላል። ምን እላለሁ ቆጠረኛ። ምን እላለሁ አሜን
እላለሁ ምን እላለሁ አረገኝ የዘይት ሰው አረገኝ አሜን ምን እላለሁ ምን ምን እላለሁ የምጠብቀው ሌላ ክብር የለም የምጠብቀው ሌላ ፖዚሽን የለም በክርስቶስ ኢየሱስ ኦልሬዲ ከብራለሁ ክብር ለመንፈስ ቅዱስ ይሁን ለታረደው
አንቀዠቀዥም። በየደጁ ያለው ጥሪ አንቀበልም። ሰማይ አልፈናል። የሰማይ ጥሪ አለ። የአብ ድምፅ አለ። ለዘይት ተጠርቻለሁ፣ ለመጣፈጥ ተጠርቻለሁ። ሊከብርብኝ ቀርቷል። ሌላ ክብር ውጭ አይጠብቀኝም። ደጅ ያለው አልፈልግም። ኢየሱስ በቂና ከበቂ በላይ ነው። በእኔ ሰው ከባረከ፣ በእኔ ሰው ከከበረ፣ በእኔ ሰው ከዳነ፣ በእኔ ሲኦል ባዶ ከሆነ ይበቃኛል። እግዚአብሔር ሆይ አጉል ቦታ ለመውደቅ መንገድ አንጀምርም። ባንተ አርፈናል። ባንተ ውስጥ አርፈናል። ለፈጠርከን ጉዳይ እንተጋለን። አብዝተን እንከተልሃለን። ተራራ ጥግ አንዞርም። ከወረበሎች ጋር ኅብረት የለንም። ጸጋው በእምነት አድኖናል። ጌታ ሆይ ስለተናገርከን ስላመጣው ቃል ድምፅ እናመሰግናለን። እግዚአብሔር ሆይ ለሌሎች በረከት ለመሆን ተጠርተናል። ልጅህን በእኛ ውስጥ ገልጠሃል። ይህንን ሕይወት አብዝተን እንድንኖር ጸጋ ይብዛልን በኢየሱስ